ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። የዕለተ ሐሙስ ፕሮግራማችንን በተለመደው ሰዓት ወደ እናንተ ይዘን መጥተናል። በተለያዩ ፕሮግራሞች ዕለተ ሐሙስን ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። የመጀመሪያ ክፍል ትኩረታችን የሚሆነው በትናንትናው ዕለት ከተሰሙ በርከት ካሉ መረጃዎች መካከል ግንባር ቀደም ትኩረት የሰጠው ሰፊ ሽፋን ያገኘው የጋብሪኤል ማርቲኔሊ ከአርሴናል የመልቀቅ ጉዳይ ከጊዜ ወደ ጊዜ ከፍ እያለ መምጣቱ፣ የተጫዋቹን ተተኪ በገበያ ላይ አርሴናል እንግዲህ በተለያየ መልኩ እያፈላለገ መሆኑንም በቅርብ ጊዜያት ውስጥ እየተመለከትን ነው የምንገኘው። ይህንን ተከትሎ ታዲያ የሚካኤል አርቴታ አርሴናል ከተለያዩ ክለቦች ጥያቄዎች ቀርቦላቸዋል። አሁን ላይ ግን ኦፊሻል ኦፈር በቀጥታ በጋብሪኤል ማርቲኔሊ ዙሪያ ከወደ የቱርክ ዋና ከተማ ክለብ ጋላታሳራይ በይፋ ለአርሴናል ይፋዊ ጥያቄ አቅርቦ በጥያቄው ዙሪያ አርሴናል እና ጋላታሳራይ በቀጥታ ያለፉት ቀናት ፊት ለፊት ድርድሮች መደረጋቸው፣ ጋላታሳራይም ይህን ተጫዋች ለማዘዋወር 45 ሚሊዮን ዩሮ 38.7 ሚሊዮን ፓውንድ ማቅረቡ ተሰምቷል። ይሄ መረጃ ኦፊሻሊ ቢረጋገጥም በአንዳንድ ለአርሴናል ቅርበት ባላቸው የመረጃ ምንጮች አርሴናል ይሄን ጥያቄ ሳይቀበል ቀርቶ ነገር ግን ከጋላታሳራይ ጋር የሚያደርገውን ድርድር ቀጥሎበታል። ነገር ግን አርሴናል የተሻሻለ ክፍያ እንደሚፈልግና ከ45 ሚሊዮን ዩሮ የበለጠ ተጨማሪ ክፍያዎች ጋላታሳራይ እንዲያቀርብ ለጋላታሳራይ አመራሮች ማሳወቁንና አርሴናል ወደ 60 ሚሊዮን ዩሮ ወይም ወደ 52 ሚሊዮን ፓውንድ ገደማ የሚጠጋ ክፍያ እንደሚፈልጉ ከዚህ ተጫዋች ተገልጿል። ከዛም በኋላ እንግዲህ በወጡ መረጃዎች መሰረት ሁለቱ ክለቦች በ43 ሚሊዮን ፓውንድ የሚጠጋ ስምምነት ሊፈጽሙ እንደሚችሉ በርካታ ሚዲያዎች እየዘገቡ ነው የሚገኙት። ነገር ግን ብራዚላዊው የአርሴናል የግራ ክንፍ ተጫዋች ከቱርኪሽ ሊግ ከሳውዲ ፕሮ ሊግ የበለጠ በዩሮፒያን ቶፕ 5 ሊግ ውስጥ መቆየት እንደሚፈልግ ለአርሴናል ተቀናቃኝ ክለብ እንደማይፈርም ነገር ግን ከፍ ባለ ደረጃ ለመጫወት ፍላጎት እንዳለው ገልጾ ምናልባት በቅርብ ሳምንት የተለያዩ መረጃዎች እንደሚወጡት ከሆነ ሮማም በዚህ ተጫዋች ላይ ጠንካራ ፍላጎት እንዳለው እየተገለጸ ነው። ነገር ግን በዚህ የዝውውር መስኮት አርሴናል የሚፈልገውን ክፍያ ካገኘ ጋብሪኤል ማርቲኔሊ እንደሚሸኘው ከወዲሁ ቁርጡ የታወቀ ይመስላል። በዚህ ዙሪያ የምናነሳቸው ነጥቦች አሉ። በተጨማሪም አርሴናል የማርቲኔሊን ተተኪ በገበያ ላይ አሁን ላይ ባለው እስከዛሬ ድረስ በወጡ መረጃዎች ከሆነ ኢለማን ኒንጃይንና ከናን ይልዲዝ የቦታው ተመራጭ ተጫዋች መሆናቸውን እንግዲህ ሳሚ ማክቤልም በቢቢሲ ገጹ ላይ በማችዴይ 5 የሬዲዮ ፖድካስቱ ላይ አሳውቋል። ታዲያ አርሴናል የማርቲኔሊን ተተኪ ለማስፈረም የተለያዩ ሂደቶችን ይጠቀማል ተብሎ እየተነሳ ነው የሚገኘው። አሁን ባለው መረጃ መሰረት እንግዲህ ተጫዋቹ እስከ 2027 የሚያቆየው ኮንትራት ነው ያለው። ይሄ የውድድር ዓመት ከተጠናቀቀ በነፃ ሊለቅ የሚችልበት እድልም ስላለ፣ ምክንያቱም አርሴናል እስካሁን ድረስ ተጫዋቹን ኮንትራት የማስፈረም ምንም አይነት ድርድር አልጀመረም። ተጫዋቹ የመልቀቅ እድሉ በጣም ሰፊ ነው። ስለዚህ የሚካኤል አርቴታ አርሴናል ይህን ተጫዋች እንግዲህ በዚህ የዝውውር መስኮት መሸኘት አሁን ላይ የመጀመሪያ አማራጭ ተደርጎ ተወስዷል። ተጫዋቹም እንግዲህ ከዩሮፒያን ቢግ 5 ክለቦች ጥያቄዎች ከመጡ ግን ለመቀበል ዝግጁ መሆኑን፣ ካልሆነ ግን በቀሪ የኮንትራት ዘመኑ ለቦታው እንደሚታገል ነው ምሽት ላይ ከወጡ መረጃዎች። አትሌቲክስ ደግሞ ዘግይቶ ባወጣው መረጃ መሰረት የተጫዋቹን ሁነኛ ተተኪ ማግኘት ብቻ ሳይሆን ተጫዋቹም እንግዲህ አርሴናልን ለመልቀቅ ፍላጎት ማሳየት አለበት በሚል የሁለቱ ወገኖች ስምምነት እንደሚያስፈልግም ተገልጿል። ነገር ግን አሁን ከአርሴናል ጋር ኦፊሻሊ
ድርድር የጀመረው ብቸኛ ክለብ ጋላታሳራይ መሆኑ ተረጋግጧል። ስለዚህ ጋብሪኤል ማርቲኔሊ በዚህ የዝውውር መስኮት የመልቀቁ ጉዳይ እንደማይቀር ነው በርካታ መረጃዎች ላይ እየተመለከት የምንገኘው። በዚህ ፕሮግራም ከአርሴናል ጋር ተያይዞ የወጡ ባለፉት 24 ሰዓታት በርካታ መረጃዎች አሉ። እነሱን አብረን በጋራ በዚህ ፕሮግራም የምንቃኝ ነው የሚሆነው። ይሄ ፕሮግራም እንደተጠናቀቀ በትናንት ምሽቱ የዩሮፒያን ሱፐር ካፕ የፍጻሜ ጨዋታ ፒኤስጂ ቪላን 2-1 ማሸነፉን ተመልክታችኋል። ከዛ ጨዋታ ጋር በተያያዘ ትልቁ የዚህ የዝውውር መስኮት ተጠባቂው የዝውውር ሂደት ሊቨርፑሎች በክንፍ መስመር የክንፍ ዲፓርትመንትን ለማጠናከር በገበያ ላይ ሲመለከቱ ከቆዩቸው ተጫዋቾች በድርድር ላይ ከሰነበቱ ተጫዋቾች መካከል አንዱ ብራድሊ ባርኮላ ነው። የዝውውሩ ትልቁ ስቴፕ ትናንት ምሽት በይፋ ተገልጧል በሚል በርካታ የሚዲያ ባለሙያዎች እየገለጹ ነው የሚገኙት። ያንንም ጉዳይ በተመለከተ ከዚህ ፕሮግራም በመቀጠል በሁለተኛ ክፍል ይዘንላችሁ ምንመጣ ነው የሚሆነው። በሶስተኛ ክፍል እንግዲህ የኤንዞ ፈርናንዴዝ ካቫሚንጋን በተጨማሪም ላሚን ካማራ እና የተለያዩ የዝውውር መረጃዎች በትናንትናው ዕለት የወጡ በተጨማሪም የኤንዞ ፈርናንዴዝ ዴድላይን ዴይ በይፋ ተረጋግጧል። አርብ በኢትዮጵያ ሰዓት አቆጣጠር 8 ሰዓት ላይ የተጫዋቹ ዴድላይን ዴይ እንደሆነ ቼልሲ በይፋ ለማንቸስተር ሲቲ መልእክት አዘል ማስጠንቀቂያና አቋም በይፋ በትናንትናው ዕለት አሳውቋል። ያንን ጉዳይ የምንመለከት ይሆናል። በመጨረሻም እንግዲህ የዩሮፒያን እግር ኳስ የዓለማችን የወቅቱ ምርጡ ክለብ ፓሪስ ሴን ጀርሜን ቪላን 2-1 ያሸነፈበትን ጨዋታ አጠር አድርገን የምንመለከት ይሆናል። በእነዚህ 4 ፕሮግራሞች ከእናንተ ጋር ዕለተ ሐሙስን ቆይታ ስናደርግ እናንተ ላይክ እያደረጋችሁ ተደራሽነታችንን ከፍ እንድታደርጉ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ በባህር ማዶ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የመጀመሪያ ክፍል ትልቁ ትኩረታችን እንግዲህ ጋብሪኤል ማርቲኔሊንና አርሴናልን በተመለከተ እንዲሁም አዲስ ያልተሰማው ምሽት ላይ የወጣው ሌላኛው ትልቅ መረጃ ደግሞ ሳይጠበቅ ከማርቲኔሊ ዝውውር ጋር ተያይዞ የወጣው የኢተን ንዋኔሪ አዲስ የተሰማው መረጃ ነው። ይህን መረጃ ምናልባት አድምጣችኋል ብዬ አስባለሁ። ትናንት ምሽት የተዘገበ በታማኝ ዘጋቢዎች በታማኝ ሪፖርተሮች ተያይዞ የወጣ ሌላኛው ተጨባጭ መረጃ ነው። እንግዲህ አድማጮች በትናንት ምሽት ከአርሴናል ጋር በተያያዘ ይፋ ከወጡ መረጃዎች መካከል እስቲ ይሄን የቱርክ ጋዜጣ በትናንትናው ዕለት ለህትመት የበቃ አንድ የቱርክ ጋዜጣ ነበር። ይህንን ጋዜጣ እንግዲህ በትናንትናው ዕለት ለመረጃው ዋና መነሻ እንደሆነ በስፋት እየተዘገበ ነው የሚገኘው እና ከዚህ መረጃ በኋላ ሁሉም የእንግሊዝ ሚዲያ ተጨባጩን የጋብሪኤል ማርቲኔሊን ቆይታ እንዲሁም የኢተን ንዋኔሪን ወቅታዊ ሁኔታ የተመለከተ መረጃ እያይዞ የወጡት ሁለቱ ተጫዋቾች ወደ ቱርክ ዋና ከተማ ወደሚገኘው ኢስታንቡል ውስጥ ከሚገኙ ትላልቅ ክለቦች መካከል አንዱ የሆነው ጋላታሳራይ ሁለቱንም ተጫዋች የማስፈረም እድል እንዳለው በቀጣይ 18 ቀናት በዝውውር መስኮቱ አርሴናል ጋብሪኤል ማርቲኔሊን እና ኢተን ንዋኔሪ ለጋላታሳራይ ሊሸጥ የሚችልበት እድል በጣም ሰፊ መሆኑ፣ ምክንያቱም ማርቲኔሊን ፈልገው በርካታ ክለቦች ስለ ተጫዋቹ ሁኔታ ነው እንጂ ከአርሴናል ጋር ግንኙነት መፍጠር የቻሉት በቀጥታ ኦፊሻሊ ጠረጴዛ ላይ የተቀመጠ ኦፈር ማቅረብ የቻለው ጋላታሳራይ ብቻ ነው። ነገር ግን ከዚህ ዘገባ ጋር በተያያዘ በቱርክ ሚዲያ ከወጡ ተጨባጭ ዕለታዊ ጋዜጦች ወይም ለጋላታሳራይ ቅርበት ካላቸው ጋዜጦች መካከል አንዱ ይሄ ነው። ይሄ ጋዜጣ እንደሚለው ከሆነ ለአርሴናል 45 ሚሊዮን ዩሮ በቀጥታ ጋላታሳራይ ማቅረቡ
በቀሪ ኮንትራት የማፍረሻ ሂደት ለዚህ ተጫዋች ይሄ ክፍያ በቂ ነው ተብሎ መታሰቡን አንደኛ ደረጃ፣ በሁለተኛ ደረጃ ደግሞ ራፋኤል ሊያውን ለማስፈረም በሚደረግ ጥረት ላይ እንግዲህ ጋላታሳራይ እና ኤሲ ሚላን ስምምነት ላይ ለመድረስ ባለመቻላቸው በተጨማሪም ተጫዋቹ የጠየቀው የደሞዝ ክፍያና ጋላታሳራይ ለመክፈል ያሰበው አለመመጣጠኑን ተከትሎ ጋላታሳራይ እንግዲህ ፊቱን በቀጥታ ወደ ማርቲኔሊ አዙሮ እንግዲህ በአሁን ሰዓት ትልቁ የጋላታሳራይ ኢላማ ጋብሪኤል ማርቲኔሊ ነው። ታዲያ አርሴናል ለዚህ ተጫዋች የሚጠይቀው ክፍያ አሁን ከቀረበለት ክፍያ እንዲሻሻል ይፈልጋል። የአንድ የ6-7 ሚሊዮን ፓውንድ ልዩነት እንዳለው ሁሉም ሚዲያ ላይ እየተገለጸ ነው። ድርድሮቹ ግን ቀጥለዋል በሁለቱ ክለቦች መካከል። በዚህ ድርድር መሃል ነው እንግዲህ ትልቁ መረጃ በኢተን ንዋኔሪ በኩል የተሰማው። አርሴናል ራሱ ለጋላታሳራይ ኢተን ንዋኔሪ ማቅረቡ ተሰማ። በቀጥታ ኢተን ንዋኔሪን ለጋላታሳራይ እንዲያስፈርሙ በ40 ሚሊዮን ዩሮ ወይም በ34.5 ሚሊዮን ፓውንድ ይህን ተጫዋች እንዲያስፈርሙት ለጋላታሳራይ ካቀረበ በኋላ አርሴናል 25 በመቶ ባይባክ ክሎዝ እና ሴሎን ክሎዝ የተካተተበትን ኦፈር አርሴናል ራሱ ለጋላታሳራይ ማቅረቡን ተከትሎ ይህንንም ጉዳይ በሁለቱ ክለቦች መካከል ቀጥተኛ ድርድር እየተደረገ መሆኑንም ተሰምቷል። ይህም ዘገባ ያወጣው ከወደ ቱርክ ነው። ከዛም በኋላ እንግዲህ በቶክ ስፖርት በተለያዩ ሚዲያዎች ላይ ተመልክታቸዋል ብዬ አስባለሁ። ይሄ መረጃ አመሻሽ ላይ በስፋት ሲገለጽ ነበር። ሁለቱ ተጫዋቾች መዳረሻቸው ቱርክ ሊሆን የሚችልበት እድል በእጅጉ ከፍተኛ እንደሆነ አሁን ላይ መረጃዎች እየወጡ ነው። ፍሎሪያን ፕለተንበርግ ደግሞ ምሽት ላይ የኔ ነው ባለው መረጃ መሰረት የጋላታሳራይ ጥያቄና የአርሴናል ፍላጎት በቀጥታ ተቀራራቢ መሆኑ፣ በተመሳሳይ የተጫዋቹ ተወካዮች ከጋላታሳራይ ጋር አሁን ቀጥተኛ ድርድር ለማድረግ የአርሴናልንና የጋላታሳራይን የድርድር ሁኔታ እየተመለከቱ ነው። ምናልባት አርሴናል ጥያቄውን የሚቀበል ከሆነ ተጫዋቹን ሁለቱም ክለቦች አግባብተው ዝውውሩ እንዲካሄድ ሊያደርጉ ይችላሉ። ነገር ግን እስካሁን ድረስ በአርሴናል በኩል በሩ ክፍት ነው። በተጫዋቹ በኩል ግን ክለቡን የመልቀቅ አቋም አልተስተዋለም። ከለቀቀ ግን በኢሮፒያን ቶፕ 5 ሊግ ውስጥ መቆየት ምርጫው እንደሆነና ከሳውዲና ከቱርክ ሊግ የበለጠ በእነዚህ 5 ታላላቅ ሊጎች የመቆየት ፍላጎት እንዳለው ተገልጿል። ተጫዋቹ የኮንትራት ዘመኑን ሊጠናቀቅ ተቃርቧል። አርሴናል ኦፊሻል ኦፈር ቀርቦለታል። ስለዚህ አርሴናል በቀጣይ ቀናት በአንገብጋቢ ሁኔታ በገበያ ላይ የጋብሪኤል ማርቲኔሊን ተተኪ አሁን ቁርጠኛ ሆኖ መፈለግ አለበት። ከዚህ በፊት እንደምታውቁት ቪኒሲየስ ጁኒየር ላይ ቀጥተኛ ጥረት አድርጎ ተጫዋቹ እንግዲህ በማድሪድ ለመቆየት መወሰኑን ተከትሎ በርካታ አማራጮች በራደር ውስጥ እንዳለ ይነሳል። በአንድ ወቅት ባርኮላ ሲባል ነበር። አሁን የባርኮላን ጉዳይ የበለጠ እድሉ ወደ ሊቨርፑል ሰፊ እንደሆነ ነው ዘገባዎች የሚያሳዩት። አርሴናል ደግሞ ፊቱን ወደ ቱርካዊው ከናን ይልዲዝ እና የኤቨርተኑ ኢለማን ኒንጃይ ማዞሩ የበለጠ በተጨባጭ መረጃ ምንጮች እየተዘገበ ነው። በነገራችን ላይ ሴኔጋላዊው የኤቨርተን የክንፍ ተጫዋች ኢለማን ኒንጃይ ጋር በተያያዘ አንድ ከሰሞኑ የሚወጡ ተደጋጋሚ መረጃዎች አሉ። ይሄ ተጫዋች ከአልሂላል የቀረበለትን ጥያቄ በቀጥታ ውድቅ አድርጓል። ውድቅ ያደረገው ግን በኤቨርተን ለመቆየት አይደለም፣ ወይም በኤቨርተን እንደሚቆይ ተረጋግጦ አይደለም የአልሂላልን ጥያቄ ውድቅ ያደረገው። የዚህ ተጫዋች ቆይታ እስካሁን ድረስ አልተረጋገጠም። ታስታውሱ እንደሆነ ከሞርጋን ሮጀርስ ወደ ቼልሲ መዘዋወር ቀደም ብሎ ቼልሲ ከዚህ ተጫዋች ጋር ስሙ በስፋት ተያይዞ ይነሳ ነበር። ከዛ ቀደም ብሎ ደግሞ ማንቸስተር ሲቲ የኡመር መርሙሽ ይለቃል የሚለው ሩመርስ በተነሳ ሰዓት ከሲቲ ጋር የዚህ ተጫዋች ስም በተመሳሳይ ተያይዞ ይነሳ ነበር። አሁን ግን እነዛ ሁለት ክለቦች በዚህ ተጫዋች ላይ ምንም አይነት ፍላጎትና ዘላቂ የሆነ ጥያቄም ድርድርም ሳያቀርቡ ከዝውውሩ ራሳቸው ማግለላቸው ሲዘገብ ነበር። በተለይ
የነ ኬረንጊል ዘገባ ይህን ጉዳይ ሲያረጋግጥ ነበር። አሁን ኒዴይ በአብዛኛው ከአርሴናል ጋር ነው ስሙ ተያይዞ እየተነሳ የሚገኘው። በትናንትናው ዕለት የኢሳም ካህን ድረ ጨዋታ ዘገባን ከተመለከታችሁ በተለይ አርሴናል በወዳጅነት ጨዋታ ከኮሞ ጋር 1-1 መለያየቱን ተከትሎ ድረ ጨዋታ ነጥቦች ላይ የብሩኖ ጊማሬስ የመጀመሪያ ጨዋታ በአርሴናል ማሊያ ማድረጉን፣ የማይልስ ስኬሊ ግብ ማስቆጠር፣ ኢሞሽናል የሜዳ ውስጥ ካራክተር መታየቱ ከዚህ ጋር በተያያዘ ዘገባው በወጣበት ወቅት እንግዲህ የማርቲኔሊን ቆይታ አካቷል። ምናልባት አርሴናል አሁን በገበያ ላይ በፍጥነት ሊያካሂዳቸው ከሚችላቸው አማራጮች መካከል ኢለማን ኒንጃይ እንደሆነ ተያይዞ እዛ ዘገባ ላይ ተነስቷል። ይሄ ተጫዋች ወደ ሳውዲ ፕሮ ሊግ ለመዘዋወር ትላልቅ ክፍያዎች፣ ትላልቅ የኮንትራት ሂደት ቀርቦለት እንግዲህ ተጫዋቹ ጥያቄውን በቀጥታ ውድቅ አድርጓል። አሁን ከእንግሊዝ ታላላቅ ክለቦች የሚመጣለትን ጥያቄ እየተጠባበቀ ያለ ይመስላል። አርሴናል ይሄን ተጫዋች በእጅጉ ከሚፈልጋቸው የክንፍ ተጫዋቾች ውስጥ አንዱና ግንባር ቀደም ኢላማው ነው። እስቲ በቀጣይ ቀናት እዚህ ተጫዋች ላይ ምን ያክል ርቀት አርሴናል ይጓዛል የሚለውን አብረን በጋራ የምንመለከት ይሆናል። ሌላኛው ተጫዋች ከናን ይልዲዝ ነው። በነገራችን ላይ አዲስ ከከናን ይልዲዝ ጋር በተያያዘ የወጣው መረጃ ከወደ ጣሊያን የበለጠ ለጁቬ ቅርበት ካላቸው የጣሊያን ጋዜጦች መካከል አንዱ ቱቶ ስፖርት ነው። ቱቶ ስፖርት እንደሚለው ከሆነ አሁንም ባለፉት የስራ ቀናት አርሴናል እና የጁቬ አዲሱ ሲኢኦ መካከል ግንኙነት እንዳለ፣ ጥያቄዎች እንዳሉ፣ አርሴናልም በተደጋጋሚ የይልዲዝን ሁኔታ እየተመለከተ እንደሆነ በድጋሚ በትናንትናው ዕለት ቱቶ ስፖርት ከይልዲዝ ቆይታ ጋር በተያያዘ አዲስ ዘገባ ይዞ ወጥቷል እና አሁን ላይ ምንም አይነት በሁለቱ ክለቦች መካከል የተጀመረ ኦፊሻል ድርድር ባይኖርም ግን አርሴናል ማርቲኔሊን አሁን የመሸጡ ጉዳይ እርግጥ እየሆነ መጥቷል። ስለዚህ በቀጣይ የስራ ቀናት እነዚህ ተጫዋቾችን ጨምሮ ሌሎች እቅዶችም በራደር ውስጥ ሊኖሩ እንደሚችሉ ይጠበቃል። ምክንያቱም በሁለት ተጫዋቾች ወይ በሶስት ተጫዋቾች የአርሴናል የዝውውር ሂደት ሲገደብ አንመለከትም። ምክንያቱም በአንድ ቦታ ላይ በርካታ አማራጮችን ከያዙ በኋላ ነው የመጨረሻ ውሳኔ ክለቡና አሰልጣኙ የሚወስኑ። ይሄ ደግሞ በቤርታ መምጣት በአርሴናል ቤት የተለወጠው የአሰራር ደንብ ስለሆነ አሁን ላይ ሁለቱ ተጫዋቾች ብቻ በአርሴናል ሊስት ውስጥ አሉ ማለት ይከብዳል። ነገር ግን በሚዲያ ደረጃ ከሚወጡ ዘገባዎች መካከል ሁለቱ ተጫዋቾች በአርሴናል ራደር ውስጥ እንደሚገኙና አሁን በጥብቅ የማርቲኔሊ ተተኪ ለማድረግ ክለቡ እየፈለገ ከሚገኙ ተጫዋቾች መካከል እነዚህ ይጠቀሳሉ። በነገራችን ላይ ማንቸስተር ሲቲ እና ቼልሲ መካከል ያለው አለመግባባት በተለይ ከኤንዞ ማሬስካ የስራ ቅጥር ጋር በተያያዘ የቼልሲን ኃላፊነት የለቀቁበት መንገድ ወደ ማንቸስተር ሲቲ የተጓዙበትን ሂደት እንግዲህ ባለፈው የማሬስካ የስራ ቅጥር ከታወቀ በኋላ የወጡ ዘገባዎችን ተመልክታችኋል። በሁለቱ ክለቦች መካከል ያለው መግባባት ድልድዩ ተሰብሯል። ጤናማ ግንኙነት እንደሌለ ነው ሁሉም ሚዲያ የሚዘግበው። ይህንን ተከትሎ አርሴናል ባለፉት ቀናት እንደ ዴሊ ሜል ዘገባ ከሆነ የቼልሲ ኃላፊዎችን በፔድሮ ኔቶ ዋጋ ዙሪያ ጥያቄ እንዳደረገ ማለት የተጫዋቹ የመልቀቂያ ክፍያ፣ በዚህ የዝውውር መስኮት ቼልሲ ተጫዋቹ ሊሸጥ የሚችልበትን ሁኔታ፣ አንዳንድ ሂደትን አርሴናል በነገራችን ላይ ፔድሮ ኔቶን በቀጥታ ለማስፈረም ከቼልሲ ሙሉ ሪፖርቶችን ተቀብሏል። ምናልባት በዚህን ሰዓት ከተቀናቃኝነት የበለጠ ሙያዊ ክፍተት፣ የቡድን አለመረጋጋት፣ የቡድን መበጥበጥን የፈጠረው ማንቸስተር ሲቲ በቼልሲ የተጠናቀቀው ሲዝን ቀውስ ውስጥ ቀጥተኛ ተጽዕኖ አለበት ብለው የቼልሲ ኃላፊዎች ያምናል። ኤንዞ ማሬስካን አንሴትል ያደረጉት ማንቸስተር ሲቲዎች ናቸው በማለት እንግዲህ በጣም በሁለቱ ክለቦች መካከል ያለው መቀራረብ አሁን
ወደማይሆን ግንኙነት ተቀይሯልና ጥሩ መግባባት እንደሌለ ነው እየተነገረ የሚገኘው። ይህንን ተከትሎ ምናልባት አርሴናል እና ቼልሲ መካከል ባለፉት ዓመታትም የዝውውር ሂደቶች ሲፈጸሙ እንመለከታለን። በርካታ ዝውውሮች በሁለቱ ክለቦች መካከል ይፈጸማል። አሁን እንግዲህ አርሴናል በክንፍ አማራጭ ከያዛቸው ተጫዋቾች ውስጥ ፔድሮ ኔቶም እንዳለ ያለፉትን ቀናት መረጃዎችን ስንመለከት ነበር እና አርሴናል እንግዲህ በጋብሪኤል ማርቲኔሊ ፖዚሽን ላይ ከያዛቸው አማራጮች መካከል እነዚህ ተጫዋቾች በስፋት በሚዲያው በኩል እየተዘገበ ነው የሚገኙ። በቀጣይ የስራ ቀናት እንግዲህ አንድ ተጨባጭ መረጃ ላይ የምንደርስ ይሆናል። በቀጣይ ቀናት ሁኔታዎች ሁሉ ግልጽ የሚወጡ ይመስላሉ። ግን ማርቲኔሊ መዳረሻው ጋላታሳራይ ሊሆን እንደሚችል እየተዘገበ ያለበት መንገድ በግልጽ የሚያሳይ ነው። እስቲ በቀጣይ ቀናት ተመልክተን ጉዳዩን ወደ እናንተ ይዘን ነው የምንመጣው። በተመሳሳይ ኢተንም ይህን ተጫዋች ተከትሎ ጋላታሳራይ መዳረሻው ሊሆን ይችላል። ምክንያቱም አርሴናል ነው ለጋላታሳራይ ኢተን ንዋኔሪን እንዳቀረበ መረጃዎች እየዘገቡ የሚገኙት። ይሄ የምትመለከቱት ጋዜጣ በስፋት ከዚህ የዝውውር ሂደት ጋር በተያያዘ ነው ዘገባውን ያደረሰው። እስቲ ወደ ሌሎች ዲፓርትመንቶች እንለፍ። ምክንያቱም ምሽት ላይ ሳሚ ማክቤል ትልቅ መረጃ ለአርሴናል ደጋፊዎች ምናልባት በቅርብ የቅድመ ውድድር ጊዜ ዝግጅት ከሚመለከቷቸው ክፍተቶች መካከል አንዱ የተከላካይ ስፍራ ነው። የሳሊባ መጎዳት ብቻ ሳይሆን የጁሪየን ቲምበርም ጉዳት ለአርሴናል አሁን ላይ ክፍተቱ በስኳድ ደረጃ ትላልቅ ውድድሮች እንደሚጠብቁት ፉክክሩ ቀላል እንደማይሆን የተረጋጋ ቡድን ይዞ ወደ ውድድሩ መግባት እንዳለበት በርካታ ጥያቄዎች እንደሚነሱ ይታወቃል። በሚዲያው ደረጃ አብዛኛው የሚዲያ ባለሙያዎች እንግዲህ ከአርሴናል ጋር በተያያዘ የሚያነሱት ነጥብ ተጫዋች ስለለቀቀ ብቻ አይደለም ቦታው ማጠናከር ያለበት። የሚጠናከረው የተጫዋች ኳሊቲ ከሚለቀው ተጫዋች በእጅጉ ማደግ አለበት። በሻምፒዮናነት ለመዝለቅ አስፈላጊው ቱል ሁሉ መዘዋወር ያለበት የዝውውር መስኮት ነው። የቀድሞ አይነት ተመሳሳይ አይነት ሁኔታ መመዝገብ የለበትም ነው። በአንድ የዝውውር መስኮት የክለቡ እቅድ እስከ መጨረሻ ድረስ በተመሳሳይ አማራጮች ላይ ጥገኛ መሆን የለበትም። የአንደኛው ዝውውር ስኬት በአግባቡ ካልተከናወነ ሌሎች ዝውውሮችን ቢያንስ ተቀራራቢ በሆነ ስታንዳርድ ቦታው መጠገን አለበት እና ለአርሴናል የረጅም ጊዜ ጥያቄ ከሆኑ መካከል የግራ ክንፍ ተጫዋች ነው። አሁን ደግሞ የተከላካይ ክፍሉ ክፍተት የበለጠ በቅድመ ውድድር ጊዜ ዝግጅት ከሮያል ቤቲስ እና ከዶርትመንድ ጋር የነበረው ጨዋታ አርሴናል በድምሩ 6 ግብ ማስተናገዱ፣ ግቦቹ የተቆጠሩበት መንገድ፣ የተከላካይ ክፍሉ አደረጃጀት የበለጠ የሳሊባም የቲምበር መጉደል እጅጉን የተከላካይ ክፍሉ ሊያሳሳው እንደሚችል ስጋቶች እንዳሉ ምናልባት ከጨዋታው በኋላ የሚወጡ ድረ ጨዋታ ሪፖርቶችን ከተመለከታችሁ ምንም እንኳን ፍሬንድሊ ጨዋታ ቢሆንም የአንድ ክለብ ክፍተቱ፣ ጥንካሬው በእነዚህ የወዳጅነት ጨዋታዎች ላይ የሚሰነዘሩ የሚንጸባረቁ ሀሳቦች አሉ። ከነዛ መካከል እንግዲህ አሁን ላይ በስፋት ለመወያያነት የቀረበው የተከላካይ ክፍሉ ጉዳይ ነው። ይህን ክፍተት እንግዲህ በአግባቡ የተረዱት ከዚህ በፊትም በዝውውር መስኮት የሳሊባ የጀርባ ጉዳት ከተሰማ በኋላ ከዓለም ዋንጫ መልስ አርሴናል የዚህን ተጫዋች ተተኪ በጊዜያዊ መፍትሄ ሳይሆን በዘላቂነት ስኳድ ውስጥ በቂ አገልግሎት ዴብዝንም የሚያጠራ በቦታው ላይም አስተማማኝ ኮምፒቲሽን መፍጠር የሚችል ተጫዋችን ሲያፈላልግ እንደቆየ ይታወቃል። የተለያዩ ስሞች ከአርሴናል ጋር ሲነሳ ነበር። አሁን ግን በድጋሚ አርሴናል ጠንካራ ፍላጎትና ኦፊሻል ኦፈር ይዞ ወደ ቪላ መመለሱ ተሰምቷል። ሳሚ ማክቤል ትናንትና ባወጣው ዘገባ መሰረት አርሴናል ለኤዝሪ ኮንሳ ከ30 ሚሊዮን ፓውንድ በላይ ከ40 ሚሊዮን ፓውንድ በታች የሆነ ክፍያ ማቅረቡና ይህን ክፍያ ለመፈጸም ያለ ተርም በቀጥታ የሚፈጸም
የክፍያ ስርዓት ለማድረግ ከቪላ ጋር ኦፊሻሊ ድርድር ጀምረዋል። ግን ቪላ አሁንም በአቋሙ እንደጸና ነው። በሁለቱ ክለቦች የዋጋ ድርድር መካከል ከ15 እስከ 20 ሚሊዮን ፓውንድ ልዩነት አለ። ይህን ልዩነት ማጥበብ የሚችሉ ከሆነ የተጫዋቹ በኩል ለአርሴናል አሳሳቢ አይደለም ብሏል። ይሄ ማለት በተቃራኒው አርሴናል እና ቪላ ስምምነት ላይ ደረሱ እንጂ ኤዝሪ ኮንሳ ወደ ኤምሬትስ ለመዘዋወር ለአርሴናል በሩን ክፍት ማድረጉን ነው እንግዲህ እዛ ዘገባ ላይ መረዳት የቻልነው እና አርሴናል ኤዝሪ ኮንሳን ለማስፈረም የሚያደርገውን ጥረት አሁንም አጠናክሮ በድጋሚ መጀመሩን ሳሚ ማክቤል ዘግቧል። ምሽት ላይ ደግሞ ከዚህ ዘገባ በኋላ እንደተመለከታችሁ ክርስቲያን ሮሜሮ ከቶትናም ወደ አትሌቲኮ ማድሪድ ዝውውሩን ለማካሄድ በሁሉም ቅድመ ሁኔታ አትሌቲኮ ማድሪድ እና ቶትናም ተስማምተዋል። ይሄ ተጫዋች በቀጣይ ስራ ቀናት የአትሌቲኮ ማድሪድ ንብረት ይሆናል ተብሎ ይጠበቃል። ሜዲካልን ለማካሄድ አሁን ኦፊሻሊ ከቶትናም ፍቃድ ተሰጥቶታል። ወደ ማድሪድ ዋና ከተማ ይዘዋወራል። በዚህ ተጫዋች መምጣት ምክንያት የአርሴናል በድብቅ የተያዘ ወይም በሚስጥር የተያዘ አንድ የአትሌቲኮ ማድሪድ ሴንተር ባክ እንዳለ ፋብሪዚዮ ምሽት ላይ ያነሳ ነው። ማርኮ ፐብል ይባላል። ይህን ተጫዋች ለማስፈረም አርሴናል ጠንካራ ፍላጎት እንዳለው ከያዛቸው የተከላካይ ክፍል ተጫዋቾች መካከል በተለይ ቨርሳታይል በሆነ ሚና እንደምታውቁት ኤዝሪ ኮንሳ ቀኝ ፉልባክ መጫወት ይችላል። በአብዛኛው ሴንተር ባክ ላይ ነው አስተማማኝነቱ። ግን ቀኝ ፉልባክ ለተጫዋቹ አዲስ ካራክተር አይደለም። መሸፈን ይችላል፣ መጫወት ይችላል። ልክ እንደነ ክርስቲያን ሞስኬራ ወደ ዳር ወጥቶ ማገልገል ይችላል። አሁን ደግሞ ማርክ ፓቢል ቀጣዩ አርሴናል ኢላማ ነው። ምናልባት የኮንሳ ዝውውር ላይ ቪላ የዋጋ ማሻሻያ የማያደርግ ከሆነ አርሴናል በቀጥታ ማርክ ፓብል ላይ ከአትሌቲኮ ማድሪድ ጋር ለመደራደር ኦፊሻሊ ኦፈር ለማቅረብና ከዚህ ተጫዋች ጋር ድርድር ለማድረግ አርሴናል በራደር ውስጥ ከያዛቸው ተጫዋቾች መካከል ሌላኛው ሴንተር ባክ ነው ብሎ ፋብሪዚዮ ገልጿል። እና ይህም ተጫዋች እንግዲህ በአርሴናል ኢላማ ውስጥ የሚገኝ የአትሌቲኮ ማድሪድ ሴንተር ባክ ነው። ምናልባት አትሌቲኮ ማድሪድ ክርስቲያን ሮሜሮ ማስፈረሙን ተከትሎ ይህን ተጫዋች ሊለቅ የሚችልበትም እድል ሰፊ መሆኑን ዳሪዮ አስዘግቧል። ግን መዳረሻው አርሴናል ይሁን እንግሊዝ ይሁን የተገለጸ ነገር የለም። ክርስቲያን ሮሜሮ መጥቷል። አሁን በአብዛኛው ክለቦች የሚፈለገው ማርክ ፐብልን አትሌቲኮ ማድሪድ ሊሸኘው ይችላል፣ ጥሩ ተገቢ የውል ማፍረሻ ክፍያ የሚቀርብለት ከሆነ በማለት እንግዲህ ዘገባውን አያይዞ ወጥቷል። በተመሳሳይ ዳሪዮ ስፖርት ላይ ደግሞ የተመለከትነው ሌላኛው ጉዳይ በትናንትናው ዕለት የጁሪየን ኩንዴ ኤጀንት ጆናታን በካታሎኒያ መገኘቱን በባርሳ ተገኝቶ ከባርሳ ኃላፊዎች ጋር መወያየቱ እንግዲህ አዲስ የጁሪየን ኩንዴና የአርሴናልን ጉዳይ በድጋሚ ሌላ አዲስ ሩመርስ እየወጣ ነው የሚገኘው። በተለይ አርሴናል በዚህን ሰዓት የሚፈልገው ተጫዋች ሁለት ተጫዋች ከማስፈረም ይልቅ ሁለት ፖዚሽኖችን ከቨር ማድረግ የሚችል እንደ ሴንተር ባክ እያገለገለ ፉል ባክንም ቦታ ከቨር የሚያደርግ ተጫዋችን ነው በገበያ ላይ እየፈለገ የሚገኘው። ኩንዴ የተሻለው ተጫዋች ነው ተብሎ ቢታሰብም ግን ባርሳ እዚህ ተጫዋች ላይ የመልቀቅ የማቆየት ፍላጎቱ እስካሁን ድረስ በግልጽ የታወቀ ነገር የለም። ፋብሪዚዮ እንደውም የሚለው በኩንዴ ዙሪያ ያለው ጉዳይ እስካሁን ድረስ ምንም አይነት ተጨባጭ ሁኔታ የለም። ከአርሴናል ጋር የተያያዘው ስም እስካሁን በተጨባጭ መረጃ የወጣ ነገር የለም። እስካሁን ድረስ ባለኝ መረጃ መሰረት ኩንዴና አርሴናል መካከል ምንም አይነት የተሻሻለ ድርድርም ቅድመ ሁኔታም የለም። በቀጣይ ቀናት ነገሮች ሊቀየሩ ይችላሉ። ነገር ግን እስካሁን ድረስ ባለው አርሴናል ጠንካራ ፍላጎት እንዳለው ኩንዴ ወደ አርሴናል ማምጣት እንደሚፈልግ የታወቀ ምንም አይነት ነገር የለም። በቀጣይ ቀናት የምንመለከት ነው የሚሆነው ነው የፋብሪዚዮ ዘገባ። ነገር ግን እነ ዳሪዮ ስፖርት የሚሉት ደግሞ አርሴናል እዚህ ተጫዋች ላይ ጠንካራ ፍላጎት አለው፣ ነገር ግን እስካሁን ድረስ በሁለቱ ክለቦች መካከል የተደረገ ድርድር የለም። ነገር ግን የተጫዋቹ ተወካይ በዚህ የኩንዴ ቆይታ ዙሪያ
ለመወያየት ካታሎኒያ ደርሶ ከባርሳ ጋር ድርድር በትናንትናው ዕለት አድርጓል በማለት እንግዲህ ምናልባት በሶሻል ሚዲያ ሲዘዋወር የነበረ አንድ ቪዲዮ ተመልክታችኋል ብዬ አስባለሁ። የኩንዴ ተወካይ ኤጀንት በካታሎኒያ ትላልቅ ኃላፊዎች ጋር በቀጥታ ለመወያየት ወደ ባርሳ ኦፊስ ሲገባና ከ2 ሰዓት ከ1 ሰዓት ቆይታ በኋላ ኦፊሱን ለቆ በመጣበት መኪና ሲመለስ የሚያሳዩ በርካታ የተንቀሳቃሽ ቪዲዮዎች ተለቀዋል እና ይሄ ከተጫዋቹ ቆይታ ጋር በተያያዘ አርሴናል ፍላጎቱ ጄኒውን ስለሆነ ተጫዋቹ ጋር የተያያዘ ተጨባጭ ሁኔታ ለማወቅ ባርሳ ለዚህ ተጫዋች ተገቢውን ኦፈር የሚቀርብለት ከሆነ ይሸጠው እንደሆነ የባርሳን አቋም ለመለየት የተደረገ ጥረትና ድርድር ነው እያለ የሚገኘው። እስቲ በቀጣይ ቀናት አርሴናል በተከላካይ ስፍራ ኤዝሪ ኮንሳን ወይስ ኩንዴን ካልሆነ ደግሞ ማርክ ፓብልን የትኛው ተጫዋች ሊፈርም እንደሚችል በቀጣይ ቀናት የምንመለከት ነው የሚሆነው። እስካሁን ድረስ ባለፉት 24 ሰዓታት በወጡ መረጃዎች ከሆነ ጋብሪኤል ማርቲኔሊ እና ኢተን ንዋኔሪ ወደ ጋላታሳራይ የመዘዋወራቸው ጉዳይ፣ በተጨማሪ የከናን ይልዲዝ እና የኤለማን ኒንጃይ ጠንካራ ፍላጎት፣ የነ ኤዝሪ ኮንሳ አማራጭን በተመለከተ ባለፉት 24 ሰዓታት የወጡ ዘገባዎች ይህን ይመስላሉ። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። ከሀገር ውጭ የምታደምጡ ለቻናላችን የምታደርጉትን ድጋፍ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድታበረክቱ በአክብሮት እየጋበዝን እስቲ በቀጥታ ወደ ሊቨርፑል መረጃዎች የምናልፍ ይሆናል። በትናንትናው ዕለት እንግዲህ የብራድሊ ባርኮላ አንድም ደቂቃ ለማግኘት ትራንስፈር ፕሮቶኮል ነው ወይ እየተባለ ነው የሚገኘው። የትራንስፈር ፕሮቶኮልን ደግሞ ባለፉት ጊዜያት የምታስታውሱት ነው። እስቲ ይህንን ጉዳይ በተመለከተ ከዚህ ፕሮግራም በመቀጠል ይዘንላችሁ እንመጣለን። ሳትርቁ ጠብቁን። ሰላም ቆዩ።